በጎጃም አፋብን በአገዛዙ ሰራዊት ላይ ከባድ ጥቃት ፈጸመ። ዛሬ በማለዳ ተአምራዊ የተባለ ድል ተበስሯል። በሌላ ዜና በምስራቅ ጎጃምና በሰሜን ወሎ ከባባድ የመድፍ ጥቃቶች ሲፈጸሙ ንጹሃን አንድያ ህይወታቸውን ተነጥቀዋል። ቀዳሚ የግንባር መረጃዎቻችን ናቸው። የአገዛዙ ወታደራዊ ዘመቻ እየከሸፈ ሲሆን የፋኖ ኃይሎች በድል ጉዞ ውጤታማ መሆናቸውን የድርጅቱ ወታደራዊ ቃል አቀባይ አስታወቀ። አርበኛው በበርካታ ቀጠናዎች የታጀበው ጦርነት እንደቀጠለ ሲሆን የአገዛዙ ጦር እንዳይነሳ ሆኖ ኪሳራ ማስተናገዱን አብራርቷል። ተጨማሪ የግንባር መረጃችን ነው ታደምጡታላችሁ። የዓለም አብያተ ክርስቲያናት ካውንስል በገዳማውያኑ ላይ የተፈጸመውን ጥቃት በማውገዝ ገለልተኛ ማጣራት እንዲደረግ ጠየቁ። በሱዳን በቀጠለው ውጊያ በርካታ ህጻናት መሞታቸው ሲሰማ የመካከለኛው ምስራቅ ቀጠና ውጥረት ጨምሯል። ዛሬም ዳግም ጥቃት ቀስቃሽ እርምጃ ተፈጽሟል። በቀጠናዊና ባህር ማዶ ዘገባ ተመልክተናቸዋል። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። አፋብን አባይ ሸለቆ እርምጃ በመውሰድ የጠላት ጦርን አንበረከከ። በርካታ የጦር መሳሪያዎችም ተማረኩ። በአፋብን ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር ስር የሚንቀሳቀሱት የአባይ ሸለቆ ሬጅመንት አርበኞችም ዛሬ ሐምሌ 22 ቀን 2018 ዓ.ም ባካሄዱት የተቀናጀና የማጥቃት እርምጃ በብልጽግናው አገዛዝ ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ ድል መቀዳጀታቸውን ገለጹ። ከአፋብን ህዝብ ግንኙነት መምሪያ እንደገለጸው በዛሬው ዕለት በተካሄደው ብርቱ ውጊያ የአገዛዙ ኃይል በከፍተኛ ደረጃ መመታቱና በርካታ የጦር አባላቱ መደምሰሳቸው ተረጋግጧል። በውጊያው የአገዛዙ ጦር የሰው ኃይል ውድመት የደረሰበት ሲሆን በርካታ ወታደራዊ ቁሳቁሶችንና ከባድ መሳሪያዎችን በአርበኞቹ እጅ ወድቀዋል። ከተማረኩት መሳሪያዎችና ቁሳቁሶች መካከል አንድ ድሽቃ ከነሙሉ ተተኳሽ ጥይቱ እንዲሁም ብሬን መትረየስ ይገኙበታል። በርካታ ክላሽንኮቭና ሌሎች የነፍስ ወከፍ ጠመንጃዎች፣ የተለያዩ የወታደራዊ ትጥቅና የመገናኛ ቁሳቁሶችም ተማርከዋል። የአባይ ሸለቆ ሬጅመንት አርበኞች በወሰዱት በዚህ ፈጣንና የተቀናጀ እርምጃ የአገዛዙ ጦር የመዋጋት አቅም ያዳከሙ ሲሆን የተማረኩት መሳሪያዎችም የአርበኞቹን የውጊያ ዝግጁነትና አቅም የበለጠ የሚያጠናክሩ መሆናቸው ተገልጿል። የአፋብን ህዝብ ግንኙነት መምሪያ አክሎ እንዳመላከተው በየአካባቢው የሚደረጉ የነጻነት እንቅስቃሴዎች ተጠናክረው እንደሚቀጥሉና የአገዛዙን ጦር የማዳከም እርምጃው መቀጠሉን አስታውቋል። በምስራቅ ጎጃምና በሰሜን ወሎ በመድፍ ጥቃት የነፍሰ ጡር እናት ህይወት አለፈ። በህፃናት ላይ ከባድ ጉዳት ደረሰ። በምስራቅ ጎጃም ዞን አነደደ ወረዳና በሰሜን ወሎ ዞን ላሊበላ አካባቢ በተፈጸሙ የመድፍ ጥቃቶች በነፍሰ ጡር እናት ህይወት ማለፉን፣ በህፃናት ላይ ከባድ የአካል ጉዳት መድረሱንና በንብረት ላይ ከፍተኛ ውድመት መከሰቱን የአካባቢው ነዋሪዎች አስረድተዋል። በምስራቅ ጎጃም ዞን አነደደ ወረዳ ጨንደፎ ቀበሌ ከምሽቱ 12 ሰዓት ከ15 ደቂቃ ገደማ በተከታታይ በተፈጸመ የመድፍ ጥቃት ወይዘሮ እቴነሽ ደመለ የተባሉ ነፍሰ ጡር እናት ህይወታቸው አልፏል። በተጨማሪም በጥቃቱ ምክንያት የቤት እንስሳት የተገደሉ ሲሆን የነዋሪዎች መኖሪያ ቤቶችም ውድመትን አስተናግደዋል። በዕለቱ በደብረ ማርቆስ ከተማ የምስራቅ ጎጃም ካድሬ ስብሰባ ካካሄደ በኋላ በደቡ ገበያ፣ በሰዴ፣ በሁለት እጁ አነሴ፣ በጎንቻ ሲሶ እነሴና በእናርጅና ውጋ ወረዳዎች በስድስተኛው እዝ አማካኝነት በአጠቃላይ 35 የመድፍ ጥቃቶች መፈጸማቸው ተገልጿል። በተመሳሳይ ዕለት ከረፋዱ 5 ሰዓት ጀምሮ ከላሊበላ ከተማ ወደ ኩል መስክ ደብረ ፀሐይ ከተማ በተወረወሩ 3 የመድፍ አረሮች በንጹሃን ዜጎችና በንብረት ላይ ከባድ ጉዳት ደርሷል። በተወረወረው የመድፍ አረር 2 ህጻናትና አንዲት ልጃገረድ ላይ ከባድ የአካል ጉዳት ደርሷል። አንድ በዘመናዊ ግንባታ የተሰራ መኖሪያ ቤት ከነሙሉ የቤት ዕቃው ሙሉ በሙሉ ወድሟል። የአካባቢው ምንጮች በህዝብና በንጹሃን መንደሮች ላይ የሚፈጸሙ መሰል የከባድ መሳሪያ ጥቃቶች በነዋሪዎች ህይወት፣ አካልና ንብረት ላይ ከፍተኛ አደጋ ደቅነዋል። አገዛዙ በፋኖ ኃይሎች የሚደርስበትን ጥቃት ባለመቋቋሙ በህዝቡ ላይ አጸፋዊ የከባድ መሳሪያ ጥቃት መፈጸሙ የሰራዊቱን ቁመና ቢስነትና የጦር አዛዦቹን የህዝብ ጥላቻ የሚያሳይ ነው ሲሉ ምንጮች ገልጸዋል። የአገዛዙ ወታደራዊ ዘመቻ እየከሸፈ መሆኑንና የፋኖ ኃይሎች በድል ጉዞ መቀጠላቸው ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወታደራዊ ቃል አቀባይ ሻለቃ አበበ ሙላቱ በአገዛዙ በኩል ፋኖን ማዳከምና የማጽዳት ዘመቻ በሚል በተለያዩ የአማራ ክልል አካባቢዎች የተከፈቱ ከፍተኛ ወታደራዊ ጥቃቶችም መክሸፋቸውንና በተቃራኒው የብልጽግና ኃይል ከፍተኛ ኪሳራ አስተናግዶ ወደ ኋላ ማፈግፈጉን አስታወቀ። ሻለቃ አበበ እንደገለጹት የአገዛዙ ጥምር ጦር በጎጃም፣ በወሎ፣ በጎንደርና በሸዋ ከፍተኛ ሰራዊትና ከባድ መሳሪያዎችን በማሰለፍም ከሐምሌ 8 ጀምሮ ፋኖን አዳክሜ ታጥቆ ከቀረበው የህወሓት ኃይል ጋር ውጊያ አደርጋለሁ በሚል አቅዶ የተነሳ ቢሆንም የታቀደው ሳይሳካለት ቀርቷል ብሏል። የጠላት አገዛዝ ሰራዊት ባቀደው ልክ ፋኖን ማጥፋት ሲሳነው በንጹሃን ዜጎች፣ በሴቶች፣ በሃይማኖት ተቋማትና በህዝብ ሀብት ንብረት ላይ በድሮንና በከባድ መሳሪያዎች ጥቃት በማድረስ ጭካኔ የተሞላበት ተግባር መፈጸሙ ተገልጿል። በርካታ ከፍተኛ ወታደራዊ አዛዦችን ከጀነራል እስከ ታችኛው
ተዋጊ መኮንኖችንና እግረኛ ሰራዊት በማሰለፍ የተካሄደው ዘመቻ ሙሉ በሙሉ የመከነበት የአገዛዙ ሰራዊት በገባበት ሰምጦ እየቀረ ይገኛል ብለዋል። በዚህ ዘመቻ በሸዋ ግንባር አርማንያና ይፋጠሙ የመሐመድ ቢሆን ኮር የደጃዝማች ተሰማ እርገጤ ክፍለ ጦር የእዝ ልዩ ዘመቻ ንስር ሻለቃና የአጼ አምደ ጽዮን ኮር ራምቦ ክፍለ ጦር በአገዛዙ ጥምር ጦር ላይ ብርቱ ክንዳቸውን አሳርፈዋል። ባለድልም ሆነዋል። የመሐመድ ቢሆነኝ ኮር ከሌሊቱ 10 ሰዓት እስከ ጠዋቱ 2 ሰዓት ባደረገው መብረቃዊ ጥቃት የ103ኛ አየር ወለድ ክፍለ ጦርን ጨርሶ ለዘመቻ የገባውን ኃይል በአንድ ቀን በማሰናበት የኃይል የበላይነቱን አሳይቷል ብለዋል። ኑር አፋፍ፣ አርማንያ ገበያ፣ አርማንያ ሃይስኩል እና ኪዳነ ምህረት ቤተክርስቲያን አካባቢ የነበሩት የጠላት ምሽጎች ተደረማምሰዋል። የአጼ አምደ ጽዮን ኮር ራምቦ ክፍለ ጦር በውሃ ታንከር፣ ማፉድ ገበያና ሚካኤል ቤተክርስቲያን አካባቢ ባደረገው ተጋድሎም በጠላት ላይ ከፍተኛ ኪሳራ በማድረሱ 2 አይሱዙ ሙሉ የሞተና የቆሰለ ሰራዊት ወደ ሾላ ሜዳና አርማንያ ሆስፒታል ለማጓጓዝ መገረዱንም አርበኛው አረጋግጧል። በወሎ ግንባር ዳውንት ወረዳና ለሚሮቢት በ106ኛ ኮር 31ኛ ሰንደቅ ክፍለ ጦር ጥናት ክፍለ ጦርና የሁለተኛ ሻለቃ የተቀናጀ ጥቃት ዳውንት ወረዳ ሙሉ በሙሉ ከአገዛዙ ሰራዊት ነጻ ማውጣት መቻሉን የጠቀሰው ወታደራዊ ቃል አቀባዩ የአገዛዙ መዋቅር ፈርሶ ወደ ጨጎማና ወተዩ ቆላማ ቀበሌዎች ለመበተኑም አብራርቷል። ከዳውንት ወረዳ አምልጦ ወደ ዋድላ ጋሸና ለመሸጋገር የሞከረውን የጠላት ኃይል ዋድላ ደላንታን በሚያገናኘው ጃጣ ድልድይ ማሸላ ሆድ በተባለ ቦታ በ31ኛ ክፍለ ጦር ሁለተኛ ሻለቃ በተደረገ ደፈጣ ተደምስሶ በርካታ የክላሽንኮቭ መሳሪያዎች ተማርከዋል። በ105ኛ ኮር 45ኛ መብረቅ ክፍለ ጦርና የደምሰው ጎሹ ሻለቃ ባደረጉት ድንገተኛ ጥቃት ለሚ፣ ሮቢትና ደማስቆ ከተሞች ሙሉ በሙሉ በፋኖ ቁጥጥር ስር መዋላቸውን መዘገባቸው ይታወሳል። ጠላት ምሽጉን ጥሎ ወደ ወግዲ ከተማ ያፈገፈገ ሲሆን በርካታ ነፍስ ወከፍ መሳሪያዎችና የሎጂስቲክ ቁሳቁሶች ተማርከዋል። የወለጋ ቢዛሞ አንሻ እዝ እና ሌሎች አካባቢዎች በወለጋ ቢዛሞና አካባቢው ስትራቴጂካዊ ቦታዎችን በመቆጣጠር የአገዛዙን አመራሮችና የጦር መኮንኖች በመደምሰስ ሰራዊቱ ምሽጉን ለቆ እንዲሸሽ በማድረግ የድሉ ባለቤት መሆናቸውን ቃል አቀባዩ አረጋግጠዋል። ሻለቃ አበበ ሙላቱ በተለይ ከአማራ ብሔር የተፈጠሩና ለአገዛዙ እያገለገሉ ላሏቸው ሚሊሻዎች የአድማ በተናና የፖሊስ አባላት ጥብቅ መልእክት አስተላልፈዋል። አገዛዙ የስልጣን እድሜውን ለማራዘም ወንድም ከወንድሙ ጋር እያጋጨ እንደሆነ ገልጸው ሚሊሻዎችና ታጣቂዎች የራሳቸውን ወገን ከመጨፍጨፍና ለአገዛዙ መጠቀሚያ ከመሆን እንዲቆጠቡ አሳስበዋል። መሳሪያችሁ በወገናችሁ ላይ የሚተኮስ ሳይሆን የህዝብን ደህንነት የሚጠብቅ ሊሆን ይገባል ሲሉም የተሰጣቸውን የምህረት አዋጅ ተቀብለው ወደ ህዝባቸውና ወደ ፋኖ ትግል እንዲቀላቀሉ ወይም ራሳቸውን ከአገልግሎት እንዲያገሉ ጥሪ አቅርበዋል። አገዛዙ ሲወድቅ አሁን ትዕዛዝ የሚሰጡ አካላት ሽፋን ሊሆኑ እንደማይችሉና በህዝብ ላይ የሚፈጸም ማንኛውም በደልና የግፍ ድርጊት በግል ተጠያቂነትን የሚያስከትል መሆኑንም አሳስበዋል። በቅርቡ በሸዋ በወሎ እንዲሁም በበላይ ዘለቀ እዝና በቴዎድሮስ እዝ አካባቢዎች የነበሩ የውጭና የውስጥ አደረጃጀቶችም መጠናቀቃቸውን የገለጹት ወታደራዊ ቃል አቀባዩ ይህም ለወደፊቱ ትግል ከፍተኛ አስተዋጽኦ እንዳለው አስረድተዋል። የተቀናጀ አደረጃጀት ድንገተኛ አደጋዎችንና ስትራቴጂካዊ ጥሪዎችን ያለምንም ዘግየት በቅጽበት ለመመለስ ያስችላል ያሉት አርበኛው ቀደም ሲል የነበሩ የፋይናንስ የትራንስፖርትና የሎጂስቲክ ብክነቶችን በማስቀረት ሀብትን በአንድ ማዕከላዊ አሰራር ቁጠባ ባለው መልኩ ጥቅም ላይ ለማዋል ይረዳል ሲሉ ጠቁመዋል። የመሬት መረጃዎችን በፍጥነት ወደ ማዕከላዊ ወታደራዊና ፖለቲካል ካውንስል በማምጣት በትግሉ ሂደት ግልጽነት ያለው የአመራር መዋቅር ለመፍጠርና ድልን አፋጣኝ ለማድረግ ወሳኝ በር ከፍቷል ያሉት ቃል አቀባዩ በማጠቃለያቸውም የአማራ ህዝብም የህልውና ተጋድሎ በሁሉም ግንባሮች አመርቂ ድሎችን እያስመዘገበ እንደሚገኝና ትግሉ ተጠናክሮ እንደሚቀጥል ሻለቃ አበበ ሙላቱ አረጋግጠዋል። የዓለም አብያተ ክርስቲያናት ካውንስል በኢትዮጵያ በአማራ ክልል በወሎ አባይ ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ አንድነት ገዳም ላይ የተፈጸመውን የድሮን ጥቃት በጥብቅ እንደሚያወግዝና አስቸኳይ ገለልተኛ ምርመራ እንዲደረግ ጠየቀ። የካውንስሉ ዋና ጸሐፊ ቄስ ጄሪ ፒላይ በሰጡት መግለጫ የአምልኮ ቦታዎችንና ንጹሐን ሲቪሊያኖችን ኢላማ ያደረጉ ጥቃቶች እጅግ የሚረብሹና በምንም አይነት መስፈር ተቀባይነት የሌላቸው መሆናቸውን አሳስበዋል። በጥቃቱ ላይ አጣዳፊና ገለልተኛ ምርመራ ተካሂዶ ጥፋተኞች ለህግ እንዲቀርቡ ካውንስሉ ጥሪ አቅርቧል። ቤተ ክርስቲያናት፣ ገዳማትና የእምነት ተቋማት የሰላምና የምህረት ስፍራዎች በመሆናቸው ከማናቸውም የጦርነትና የትጥቅ ግጭት ቀጠናው ውጪ መሆን እንዳለባቸው አጽንኦት ሰጥቷል። በንጹሐን ዜጎችና ሃይማኖታዊ ተቋማት ላይ የሚሰነዘሩ ጥቃቶች በአስቸኳይ እንዲቆሙ ዋና ጸሐፊው አጥብቀው ጠይቀዋል። በአማራ ክልል በተለያዩ አካባቢዎች የድሮንና ከባድ መሳሪያዎችን በመጠቀም የሚፈጸሙ ጥቃቶች የአብይ አህመድ አስተዳደር የሚከተለው የኃይልና የጦርነት ፖሊሲ አካል እንደሆኑ በርካታ ተቺዎችና የሰብአዊ መብት ተሟጋቾች ሲገልጹ ቆይተዋል።
ችግሮችን በሰላማዊ መንገድና በውይይት ከመፍታት ይልቅ የሰራዊቱንና ዘመናዊ የጦር መሳሪያዎች ወይም የድሮን ቴክኖሎጂን ጨምሮ ኃይል በመጠቀም የመፍታት አካሄድ በንጹሃን ዜጎች ላይ ከፍተኛ ሰብአዊ ጉዳት እያደረሰ ይገኛል። በወሎና በሌሎች የአማራ ክልል አካባቢዎች የሚካሄዱ የአየርና የድሮን ጥቃቶች ፍጹም ሰላማዊ የሆኑ አብያተ ክርስቲያናትን፣ ገዳማትን፣ ገበያዎችንና ትምህርት ቤቶችን ኢላማ ማድረጋቸው የጦርነቱን አስከፊነት ያሳያል ተብሏል። የተለያዩ የሀገር ውስጥና የዓለም አቀፍ የሰብአዊ መብት ድርጅቶች በክልሉ የሚፈጸሙ የሲቪሎች ግድያ፣ የእምነት ስፍራዎች ውድመትና የዜጎች መፈናቀል በአስቸኳይ እንዲቆሙና ተጠያቂነት እንዲሰፍን በተደጋጋሚ ሲጠየቁ ቆይተዋል። የዓለም አብያተ ክርስቲያናት ካውንስል ያወጣው ይህ ስጋትና ውግዘት በኢትዮጵያ ያለው የጸጥታ ሁኔታ የዓለም አቀፉ ማህበረሰብ በትኩረት እየተከታተለው መሆኑን አመላክቷል። የኃይል እርምጃና የጦርነት ፖሊሲ ይበልጥ የሰብአዊ መብት ጥሰቶችንና የዜጎችን እልቂት ከማባባስ ባለፈ ለሀገሪቱ ዘላቂ ሰላም ማምጣት እንደማይችል በመግለጽ አስቸኳይ የሰላምና የውይይት መንገድ እንዲቀየስ ጥሪዎች በመቅረብ ላይ ናቸው። በሰሜን ኮርዶፋን ባለፉት 2 ወራት 23 ህጻናት መገደላቸውን ዩኒሴፍ አስታወቀ። በሰሜን ሱዳን ኮርዶፋን ግዛት ዋና ከተማ ኤልኦቤድ ዙሪያ በሚካሄደው ወታደራዊ ውጊያ ባለፉት 2 ወራት ውስጥ ቢያንስ 23 ህጻናት መገደላቸውንና 25 ሌሎች ደግሞ መቁሰላቸውን የተባበሩት መንግስታት የህጻናት መብት ተሟጋች ድርጅት ዩኒሴፍ አስታወቀ። እንደ ዩኒሴፍ መረጃ የቅርብ ጊዜው ጥቃት ጁላይ 24 ቀን በአል ኦቤድ ደቡብ በሚገኘው ቡርቡር በተባለ አካባቢ የተፈጸመ ሲሆን በደረሰው ከባድ ድብደባ እድሜያቸው ከ8 እስከ 16 የሆኑ 4 ህጻናት ህይወታቸውን አጥተዋል። ይህም በጁላይ ወር ብቻ የተገደሉትን ህጻናት ቁጥር ወደ 8 አድርሶታል። በአካባቢው ያለው ግጭት ከሜይ ወር መጨረሻ ጀምሮ እየተባባሰ የመጣ ሲሆን በዚያ ወር ቢያንስ 10 ህጻናት ተገድለው ወይም ቆስለው ነበረ። በጁን ወር ደግሞ የ2 ወር ህጻን ጨምሮ ተጨማሪ 30 ህጻናት ለጉዳት ተዳርገዋል። በሱዳን የዩኒሴፍ ተወካይ ሼልዶን ዩት ህጻናትና ቤተሰቦቻቸው ለከፍተኛ አደጋ በሚያጋልጥ ግጭት ምክንያት የ4 ተጨማሪ ህጻናት ህይወት አልፏል ብለዋል። አክለውም ከእያንዳንዱ ቁጥር በስተጀርባ ህይወቱ የተቀጨ ህጻን ለዘላለም የተጎዳ ቤተሰብ እንዳለ ገልጸዋል። በመላው ሱዳን ህጻናት ከ3 ዓመት በላይ ለዘለቀው ግጭት ዋነኛ ሰለባ ሆነው የቀጠሉ ሲሆን የመጨረሻዎቹ 6 ወራት ውስጥ ብቻ በትንሹ 330 ህጻናት መገደላቸው ወይም መቁሰላቸው ተዘግቧል። ዩኒሴፍ ሁሉም ተፋላሚ ኃይሎች ሲቪሊያኖችንና አስፈላጊ መሰረተ ልማቶችን እንዲጠብቁ አሳስቧል። ትምህርት ቤቶች፣ የጤና ተቋማትና የውሃ ስርዓት ከጥቃት ነጻ እንዲሆኑ ዓለም አቀፍ ሰብአዊ ህጎች ሙሉ በሙሉም እንዲከበሩ ጠይቀዋል። የመካከለኛው ምስራቅ ቀጠና ያገረሸው አዲስ ውጥረት እየጨመረ ሲመጣ የኢራን ድንገተኛ ጥቃት አሜሪካን ለዳግም ምላሽ አዘጋጅቷል። በመካከለኛው ምስራቅ የሚገኘው የአሜሪካ ጦር ኃይሎች ኢላማ ያደረገ ድንገተኛ የባሊስቲክ ሚሳይል ጥቃት መፈጸሙን የአሜሪካ ማዕከላዊ እዝ ሴንትኮም አስታወቀ። ማክሰኞ ምሽት የተፈጸመው ይህ ጥቃት ተከትሎ በቀጠናው ለ3 ቀናት ያህል ተቋርጦ የነበረ ወታደራዊ ግጭት እንደገና የማገርሸትና ቀጠናዊ ውጥረቱን የማባባስ ከፍተኛ ስጋትን ደቅኗል። የአሜሪካ ማዕከላዊ እዝ ባወጣው መግለጫ ኢራን በመካከለኛው ምስራቅ ባሉ የአሜሪካ ወታደራዊ ይዞታዎች ላይ ድንገተኛ የባላስቲክ ሚሳኤሎችን ጥቃት የከፈተች ቢሆንም የተኩሱን ሁሉንም ሚሳኤሎች ውጤታማ የሆነ መልኩ ማክሸፍ ተችሏል። እዙ ጥቃቱ የተፈጸመበትን ትክክለኛ አካባቢ በግልጽ ያላስቀመጠ ቢሆንም ድርጊቱ ለጊዜው ረገብ ብሎ የነበረው ጥቃት ዳግም እንዲያገረሽ አድርጎታል። ቴሄራን እስካሁን ድረስ በጉዳዩ ላይ የሰጠችው ይፋዊ አስተያየት ወይም መግለጫ የለም። ጥቃቱን ተከትሎ የአሜሪካ ጦርና የሳውዲ አረቢያ ኃይሎች በጥምረት በምስራቃዊ ኢራቅ በሚገኙና በኢራን በሚደገፉ አሸባሪዎች ባሏቸው ታጣቂዎች ላይ የአየር ድብደባ ፈጽመዋል። በጥቃቱ በምስራቃዊ ኢራን የሚገኙ በርካታ የሽብርተኞች መገኛ ቦታዎችና የጦር መሳሪያ ማከማቻዎች መደብደባቸው ተገልጿል። የአሜሪካ ጦር እንደገለጸው ከሆነ ይህ ድብደባ ባለፉት 72 ሰዓታት ውስጥ በኢራን እስላማዊ አብዮታዊ ዘብ የተመሩ ከ30 በላይ የአየር ላይ ድሮን ጥቃቶች ላይ የተወሰደ ጠንካራ ምላሽ ነው። ሴንትኮም የኢራን ጦርና የቀጠናው ወኪሎች ተጨማሪ የአሜሪካ ወታደራዊ ምላሽን ለማስቀረት ሲሉ እነዚህን ጥቃቶች በአስቸኳይ ማቆም እንዳለባቸው በጥብቅ አስጠንቅቋል። በሌላ በኩል ማክሰኞ ዕለት የሳውዲ አረቢያ ጦር በአገሪቱ ምስራቃዊ ክፍል የሚገኙ የፔትሮሊየም ተቋማትን ኢላማ ያደረጉ ሚሳኤሎችን ማክሸፉን ይፋ አድርጓል። የሳውዲ አረቢያ ጦር ቃል አቀባይ ሜጀር ጀነራል ቱርኪ አልማሊ እንደገለጹት የድሮን ጥቃቶች የተከፈቱት በኢራቅ ውስጥ ከሚንቀሳቀሱና ኢራን ጋር ግንኙነት ካላቸው ታጣቂ ቡድኖች መሆኑን ተናግረዋል። ይህ አዲስ የተከሰተ ወታደራዊ ግጭት የሁለቱ ሀገራት መካከል ተስፋ ጥሎበት የነበረውን የዲፕሎማሲ መንገድና የድርድር ተስፋ ሊደበዝዝ አድርጎታል። ግጭቱ ያገረሸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በጣም ወዳጅነት የተሞላበት ድርድር እያደረጉ መሆኑን ከተናገሩ ማግስት መሆኑ የድርድሩን ሂደት አደጋ ላይ ጥሎታል። ሁለቱ ሀገራት በ2 ሳምንታት ገደማ አንዳቸው በሌላኛቸው ይዞታ ላይ ጥቃት ሲሰነዘሩ ከቆዩ በኋላ ላለፉት 3 ቀናት ውጊያው ጋብ አድርገውት ነበረ። አሁን ያገረሸው ግጭት ግን በሰኔ ወር ተፈርሞ የነበረው ጊዜያዊ የተኩስ አቁም ስምምነት ሙሉ በሙሉ አደጋ ውስጥ የከተተና ዳግም ያፈረሰም ሆኗል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዘን። ጤና ይስጥልንም።